የኢትዮጵያ ሰነደ መዋለ ንዋዮች ገበያ የፕራይም ካፒታል አክሲዮን ማህበርን አዲስ የንግድ አባል አድርጎ ተቀብሏል። እንግዲህ የፕራይም ካፒታል አክሲዮን ማህበር በኢትዮጵያ ሰነደ መዋለ ንዋዮች ገበያ ላይ በመመዝገብ 8ኛው የንግድ አባል ወይም ተቋም ሆኗል ማለት ነው። በነገራችን ላይ በርካታ የአክሲዮን ግብይት አንቀሳቃሾችና አከናዋኞች ይህንን አገልግሎት እየሰጡ ይገኛሉ። እየተመዘገቡም ወደ አክሲዮን ገበያው እየተቀላቀሉ ይገኛሉ። ከዚህ ጋር የተገናኘ መረጃ ይኖረናል። በተለይም ደግሞ አንድ ኢንቨስተር እንዴት በአክሲዮን ገበያ ላይ መሳተፍ ይችላል፣ እንዴት መመዝገብና እውቅና አግኝቶ ወደ ገበያው መቀላቀል ይችላል የሚል ዝግጅት አሰናድተናል። እሱን እንከታተል። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? የኢትዮጵያ ሰነደ መዋለ ንዋይ ገበያ የግብይት የሚፈጸምበት ቦታ ላይ እንገኛለን። የኢትዮጵያ አክሲዮን ገበያ እንግዲህ እየተነቃቃ ይገኛል። በርካቶችም በገበያው ላይ አክሲዮን እየገዙና እየሸጡ የግብይት እንቅስቃሴውን እየተካፈሉበት ይገኛሉ። በርካቶችም የዚህ ገበያ አካል እየሆኑ ይገኛሉ። በነገራችን ላይ የአክሲዮን ግብይቱ ራሱን የቻለ ሂደትና ስርዓት ያለው ነው። ከዚህ ጋር በተገናኘ ማብራሪያና እንዴት ሰዎች መሳተፍ ይችላሉ የሚለውን የምታስረዳን ባለሙያ ከጎኔ ትገኛለች። እንዴት አለሽ? ታለጥለው ስምሽ ማንም? ሳሮን እባላለሁ። ስራ ኃላፊነትሽ? ከሊስቲንግ ኤንድ ሪፖርቲንግ ዩኒት ነው የመጣሁት። አናሊስት ነኝ። ሶ ከኔ ጋር በሚኖረን ቆይታ የነዋይ አፕሊኬሽንን አንድ ኢንቨስተር እንዴት አድርጎ ነው ዳውንሎድ የሚያደርገው፣ እንዴት ነው የሚጠቀመው፣ ምን ፊቸሮች አሉት፣ ኦርደር ሲያስገባ ምን ይመስላል የሚለውን ከኔ ጋር አብረን እንመለከታለን ማለት ነው። እንጀምር ከዜሮ ጀምሮ። ለምሳሌ እኔ ትሬድ ማድረግ እፈልጋለሁ፣ የአክሲዮን ገበያው ላይ መሳተፍ እፈልጋለሁ። ሂደቱን ታስረጅኛለሽ ማለት ነው ለተመልካቾች በሚገባ ቋንቋ። እንቀጥል። እሺ ሶ አንድ ኢንቨስተር ከመጀመሪያው ማድረግ ያለበት ስቴፕ ምንድነው? አንድሮይድ ተጠቃሚ የሆነ ኢንቨስተር ጉግል ፕሌይ ስቶር ላይ፣ አይፎን ተጠቃሚ የሆነ ደግሞ የአፕ ስቶር ላይ በመግባት ነዋይ ብሎ ሰርች በሚያደርግበት ሁኔታ ዲስፕሌይ ያደርግለታል ማለት ነው። ዲስፕሌይ የሚያደርግልን ዌልካም ቱ ነዋይ ብሎ ይመጣል። ሶ አንድ ኢንቨስተር ይሄንን አፕሊኬሽን ለመጠቀም የዩዘር አካውንት ያስፈልገዋል ማለት ነው። ስለዚህ እቺን ዩዘር አካውንት ክሪኤት አን አካውንት የምትለዋን በተን በመንካት የሞባይል አፕሊኬሽኑን የመጠቀም እድል ይኖራል ማለት ነው። ሶ ክሪኤት አን አካውንት በሚልበት ሰዓት ላይ ቤዚክ ኢንፎርሜሽኖች ይመጣሉ። ሶ አንድ ኢንቨስተር ስሙን፣ ኢሜል አድሬሱን፣ ስልክ ቁጥሩን፣ ፓስወርድ በማስገባት እንደገና ደግሞ እዚህ ጋር ተርምስ ኦፍ ሰርቪስ ምትል እሱን ደግሞ በማንበብ እሱን ልክ ሲነካ እዚህ ጋር ዲስፕሌይ የሚያደርግለት የአፕሊኬሽኑ ፐርፐዝ ምንድነው፣ የኢንቨስተሩ ማወቅ ያለበት መመሪያዎች፣ ግዴታውን፣ ኦብሊጌሽኖች ኤቭሪቲንግ በማንበብ አግሪ ያደርግና ሳይን አፕ ይላል ማለት ነው። ሶ በመቀጠል ሳይን አፕ ሲል ቅድም ቤዚክ ኢንፎርሜሽን ያስገባንበት ላይ ኢሜል አድሬስ አስገብተናል አይደለ? በዛ ኢሜል አድሬስ ዋን ታይም ኦቲፒ ኮድ ይላክለታል ማለት ነው። ሶ ያንን ኮድ ኢሚዲየትሊ በማስገባት ነዋይ ላይ ኮንፈርም ያደርገዋል ማለት ነው። በመቀጠል ሰክሰስፉሊ ሎጊን ያደርጋል ማለት ነው ኮዱን ሲያስገባ። ሶ እዚህ ጋር የምትመለከቱት ማርኬት ፐብሊክ ማርኬት ዳታ ነው ማለት ነው። ከረንትሊ ሊስትድ የሆኑ ወደ ኤስኤክስ አድሚት የተደረጉ ድርጅቶች ሲምቦሎቻቸውን አሁን ይሄ ሌሎች ድርጅቶች በአጋጣሚ እዚህ ላይ ስላልገቡ ነው፣ ግን ከረንትሊ 5 ድርጅቶች አሉ ማለት ነው። እነ ወጋገን፣ ገዳ ባንክ፣ አዋሽ ባንክ፣ አባይ ባንክ እና ኢትዮ ቴሌኮም ማለት ነው። ስለዚህ የነሱን ኢንፎርሜሽን ከረንትሊ በምን ያህል ዋጋ እየተሸጡ ነው፣ ላስት ትሬድ ያደረገበት ዋጋ ምን ያህል ነው፣ ሎወስቱ ሃይስቱ የሚሉትን ኢንፎርሜሽኖች ኢንቨስተሩ እነዚህን ኢንፎርሜሽኖች አውቆ ለመወሰን እንዲመቸው ያሉ ኢንፎርሜሽኖችን ይመለከታል ማለት ነው። ሶ በመቀጠል አሁን አካውንቱን የከፈተው ምንድነው አፕሊኬሽኑን ለመጠቀም የሚያስችለው ነው። ኢንቨስተር አልሆነም። ስለዚህ አንድ ሰው ኢንቨስተር ለመሆን ምን አይነት ስቴፕ ይከተላል የሚለውን ደግሞ እንመለከታለን ማለት። ስለዚህ ከታች ቢካም አን ኢንቨስተር የምትል ሴክሽን አለች። ሶ እሱን በመንካት ወደሚቀጥለው ስቴፕ ይወስዷል ማለት ነው። ሶ ምርጫዎች ያመጣለታል። ሶ እዚህ ጋር የሚመጡት ምንድናቸው? ብሮከሮች ናቸው። ከረንትሊ ከካፒታል ገበያ ባለስልጣኑ ፈቃድ ወስደው ከኤክስቼንጁ ደግሞ የሜምበርሺፕ ፈቃድ ወስደው ከረንትሊ የክላይንትን ኦርደር ተቀብለው ኦን ቢሃፍ ኦፍ ዘ ክላይንት ኦርደር ማስገባት የሚችሉ አገናኝ አካላትን አገናኝህን ትለያለ ማለት ነው። ሶ ኔክስት በሚልበት ሰዓት ላይ ጀነራሊ ባንክ ስንሄድ የምንሞላቸው ይሄ ደንበኛን ማወቅ የሚባሉ ፎርሞች አሉ አይደለ? ኖ ዮር ከስተመር ማንነትን የሚገልጹ ማለት ነው። ቤዚክ የሆኑ ኢንፎርሜሽኖች የሚሞላበት ሴክሽን አለ። ሶ ስሙን፣ ስልኩን፣ ሶ እዚህ ጋር ማንዳቶሪ የሆኑ ነገሮች ናሽናል አይዲ እና የታክስ አይደንቲፊኬሽን ነምበር ቲን የምንለው እነዚህ ነገሮች ግዴታ ናቸው ማለት ነው። ሶ ቀይ ዲስፕሌይ ያደረጉት ከላይ ማንዳቶሪ ፊልዶች ናቸው። እነሱ ካልተሞሉ ማለፍ አይችልም። ስለዚህ ጀነራል የሆነውን የራሱን ኢንፎርሜሽን ኢንቨስተሩ በማስገባት ኔክስት ይላል ማለት ነው።
ሶ በመቀጠል እዚህም ጋር የባንክ ኢንፎርሜሽን ልክ ሲሸጥም ሆነ ሲገዛ በምን አካውንት ይግባለት ከምን አካውንት ይቀነስ የሚሉ እነዚህ አይነት ኢንፎርሜሽኖችን ያስገባል ማለት ነው። በመቀጠል ሶ ቅድም ብለናል ማንዳቶሪ የሆኑ እነ ናሽናል አይዲ እንደ ቲን ብለናል። ሶ እነሱን ዶክመንቶች አፕሎድ ማድረግ ይጠበቅበታል። ሶ እስካሁን ከኢንቨስተሮች የሰማነውም ጥያቄ ነበረ። ናሽናል አይዲ አፕሎድ በሚያደርጉበት ሰዓት ላይ ከፊት ያለችውን ብቻ ከጀርባ ያለው ሼር መደረግ ስለማይችል ከፊት ያለችውን ብቻ ስካን በማድረግ አፕሎድ ማድረግ ይችላሉ። ሶ ሌሎች የቀበሌ አይዲ፣ ፓስፖርትም ተጨማሪ ዶክመንቶች አሉ። እነሱን ዶክመንቶች አፕሎድ በማድረግ ኔክስት ይላል ማለት ነው ኢንቨስተሩ። ሶ በመቀጠል ሁሉም ኢንፎርሜሽን መሟላቱን ካረጋገጠ በኋላ ይሄን ኢንፎርሜሽን ኮንፈርም ያደርጋል ሰብሚት ለማድረግ ለማን ነው? ለብሮከሩ ማለት ነው። ሶ ቅድም ያልናቸው አገናኝ አካላቶች ጋር ይሄ ኢንፎርሜሽን ይደርሳል ማለት ነው። ስለዚህ ኮንፈርም ካደረገ በኋላ ብሮከሩ ጋር ሲሄድለት ኢንፎርሜሽኑ ብሮከሩ ሪቪው ያደርጋል። የገባውን ኢንፎርሜሽን ይመለከታል በትክክል። እሱን ካየ በኋላ የሴንትራል ሴኩሪቲስ ዲፖዚተሪ የምንለው በናሽናል ባንክ ስር ያለ ሲስተም ነው። እዛ ላይ አካውንት ክሬት ያደርግለታል ማለት ነው። አካውንቱን ክሬት ካደረገለት በኋላ አገናኙ አካል የሚጨርሰው ነገር ነው። ሶ አክቲቭ ያደርግለታል በመቀጠል ማለት ነው። ኢንፎርሜሽኑን ካየ በኋላ ቀጥሎ አክቲቭ ያደርግለታል። ሶ አፕሩቫል ካገኘ በኋላ ከብሮከሩ በመቀጠል ኦርደር ማስገባት ይችላል ማለት ነው ኢንቨስተሩ። ሶ እዚች ጋር ትንሽ ጊዜ ልውሰድና ኦርደር በሚያስገባበት ሰዓት ላይ ልክ ነዋይ ላይ ሲገባ ከታች የምንመለከተው ዋች ሊስት፣ ቻርት፣ ኦርደር ምንለዋለን። ሶ ኦርደር ሚለውን ይነካል ማለት ነው። ስለዚህ ማዘዝ ይጀምራል። የግዢም ሆነ የሽያጭ ኦርደር ማስገባት ይችላል ማለት ነው። ሶ ከላይ የምንመለከተው ለምሳሌ WGBX የሚለው እዚች ጋር ያለችውን በተን በሚነካበት ሰዓት ላይ ከረንትሊ 5 ቅድም የጠራኋቸው ድርጅቶች አክሲዮን አለ አይደለ? ስለዚህ ዲስፕሌይ ያደርጋል። ያንን ይመርጣል ማለት ነው። ለምሳሌ ወጋገን ነው ወይ ቴሌ ነው ወይ አዋሽ ነው ወይ የሚለው እችን ሲምቦል በመንካት መምረጥ ይችላል ማለት ነው። በመቀጠል እዚህ ጋር የምናየው ታይፕ የሚለው ማርኬት ታይፕ ነው። ሶ ከረንትሊ 2 አይነት ማርኬት ታይፕ አለን፣ ማርኬት እና ሊሚት የሚባል። ሶ ማርኬት ማለት ገበያው ላይ ባለው ዋጋ ግዛልኝ ማለት ነው። ለምሳሌ አንተ ገዢ ከሆንክ ሎወስት የሆነ ፕራይስ ፈልጎ እንዲገዛልህ፣ ሻጭ ከሆንክ ደግሞ ሃይስት ኦፈር ያደረገው በዚህ ዋጋ ሸጣለሁ ብሎ ትልቅ ዋጋ ያስቀመጠውን ሲስተሙ በሱ መሰረት ኤክስኪዩት እንዲያደርግልህ 2 አማራጭ አለ። ማርኬት ያልኩ በቃ ገበያው ላይ ባለው ግዛልኝ ወይም ሽጥልኝ ነው፣ መደበኛ የሆነ ማለት ነው። ሊሚት ከሆነ ግን አንተ ሊሚት ታደርጓለህ። ገዢም ከሆንክ ሻጭም ከሆንክ ከዚህ ዋጋ አትውረድብኝ ብሎ ሊሚት ያደርጋል ማለት ነው። ስለዚህ እሱን ኦፕሽንም እዚች ጋር መምረጥ ይችላል ማለት ነው። እዚች ጋር እዚህ ጋር ኳንቲቲ ምን ያህል አክሲዮን የሚለውን ነው የሚገልጽልን፣ መጠኑን ማለት ነው። ፕራይስ ያው ዋጋውን ያስገባል ማለት ነው። አውቶማቲክሊ ኳንቲቲ እና ፕራይሱን ሲያስገባ ቫልዩን ራሱ አውቶማቲክሊ ካልኩሌት ያደርጋል። የዚህና የዚህ ብዜት ማለት ነው። ኳንቲቲውን ከፕራይሱ ጋር ማለት ነው ያስቀምጥለታል በትክክል። ሌላኛው እዚህ ጋር ቲፒ ኦፕሽን የሚለው ኦርደራችን 3 አይነት አማራጭ አለው። ምን ያህል ጊዜ ይቆይ ሲስተሙ ላይ 3 አይነት አማራጭ አለ። አንደኛው እዚህ ጋር በሚነካበት ሰዓት ላይ 3 ኦፕሽኖች ያመጣለታል። አንደኛው ዴይ ኦርደር ነው። ዴይ ኦርደር ማለት ዛሬ ማርኬት ከተከፈተበት ሰዓት ጀምሮ ማርኬት እስኪዘጋ፣ ያ ማለት ከጠዋት 3 ተኩል እስከ 9 ሰዓት ተኩል ድረስ ባለው ሰዓት ላይ ብቻ ነው የሚቆየው። በአንድ ቀን ገበያ ማለት ነው። በአንድ ቀን ገበያ ገዢም ሆነ ሻጭም ከሆነ በሚፈልገው ዋጋ ካልተገኘለት ማርኬቱ ሲዘጋ ኦርደሩ አይኖርም ማለት ነው። ሌላኛው አማራጭ ደግሞ GTC የምንለው ጉድ ቲል ካንስልድ፣ ያ ማለት ሲስተሙ ካንስል እስከሚያደርገው ድረስ ይቀመጥልኝ ነው። ሲስተማችን ዲፎልት 1 ዓመት ያህል የማስቀመጥ ካፓሲቲ አለው። ስለዚህ እስከሚያገኝ ድረስ ይቀመጥልኝ ኦርደሩ ኤክስኪዩት የሚያደርገውን ብሎ ያስቀምጣል። ሌላኛው ደግሞ GTD የምንለው ጉድ ቲል ዴት የምንለው ማለት ነው። ቀን ታስቀምጥለታለህ ስፔሲፊክሊ። ለምሳሌ ዛሬ ቀኑ ሮብ ከሆነ እስከ አርብ ድረስ ይቆይልኝ ብለህ የአርብን ቀን ማስገባት ማለት ነው። በፍላጎት በኢንቨስተሩ ፍላጎት መሰረት ጊዜው መወሰን ይችላል። በትክክል እሱን በማስገባት በ3 አማራጭ ኢንቨስተሩ በሚፈልገው አድርጎ ባይ ከሆነ ባይ ይለዋል፣ ሴል ከሆነ ሴል ይለዋል። በዛ አጋጣሚ ኦርደሩ ይገባል ማለት ነው። በመቀጠል ኢንቨስተሩ ኦርደሩን በዚህ መልኩ ካስገባ በኋላ ሪፖርት መመልከት ይችላል ማለት ነው። ፔንዲንግ ኦርደር ለምሳሌ ኦርደሩን አስገብቶ ማች እስከሚያደርግለት ድረስ የቆየ ካለ ማች ያደረገለት ኤክስኪዩት ያደረገለትም ካለ ከነ ፕራይሱ ከነ ቮሊዩሙ በምን ያህል ዋጋ የሚለውን ኢንፎርሜሽን ሪፖርት ውስጥ ሴክሽን ውስጥ በመግባት መመልከት ይችላል ማለት ነው። እናመሰግናለን። በዛሬው የኢትዮ ቢዝነስ ቆይታችን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን።
መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ መሰናዷችን እስከምንገናኝ ጤና ይስጥልን።